ፋኖ ተስፋዬ መካሻ ምን ገጠማቸው? ምንስ ሆኑ? ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ይህ ሚኪያስ ኢንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንዲዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ኢትዮጵያ ውስጥ የእርስ በርስ ግጭት በከፍተኛ ሁኔታ የበርካታ ሕይወትን እየቀጠፈ መገኘቱ የሚታወቅም ነው። በተለይ ኢትዮጵያ ከኮሮና መልስ እንግዲህ ኮሮናን ይዞ የኢኮኖሚ ግሽበት በከፍተኛ ሁኔታ የዳረገው አንዱ ኮሮና ላይ ተደምሮ ጦርነት መከሰቱ ነው። ጦርነት በተለይ የሰሜኑ ጦርነት በርካታ ቁጥር ያላቸው ኢትዮጵያኖች እንደ ቅጠል እንዲረግፉ ያደረገውም የሰሜኑ ጦርነት ነበር። ወደ ሚሊዮን የሚጠጉ ኢትዮጵያኖች ያለቁበት እጅግ አሳዛኝና ዘግናኝ ታሪካዊ ኢትዮጵያ በታሪኳ አይታ በማይታወቅ ሁኔታ ከፍተኛ ቁጥር ያላቸው ኢትዮጵያኖች ያለቁበት፣ በዛው ላይ ልክ ደግሞ በጣም የሚያሳዝነው ከባድ የኢኮኖሚ ግሽበት እንደተዳረገና እንደተጋለጠችም የአደባባይ እውነታዎች ናቸው። ታዲያስ በዚህ ዙሪያ አሁን በመንግስትና በፋኖ መካከል እንደሚባለው ፖለቲካ ቁማር ነው የተባለው። ትላንትና በሰሜኑ ጦርነት በአንድነትና በህብረት የዘመቱት ፋኖና የመንግስት ጸጥታ ኃይሎች ልክ እርቅ እንደተፈጸመ በማግስቱ ነበር ደግሞ የሀሳብ ልዩነት በመፍጠር በመካከላቸው የነበረው የሀሳብ ልዩነት ከመስፋቱ የተነሳ ወደ ግጭት የገቡት። የፋኖ ጥያቄና የመንግስት አካሄድም እንደሚለያይ ጭምርም ነው። ፋኖ የሚጠይቀው ጥያቄ አልተመለሰም በማለትም ነው። ፋኖ እያነሳቸው ያሉት ነጥቦች አልተመለሱም በሚል ፋኖና መንግስት መካከል ደግሞ ከፍተኛ ግጭት ሲካሄድ ቆይተዋል። ስለዚህ በዚህ ጦርነት ያተረፈ ወገን ማን ነው? ሁለቱም ወገን ከኪሳራ ውጪ ያመጣው ነገር የለም። በተለይ በዚህ ጦርነት አንዳንድ ነገሮች ከአማራ ክልል ሲሰሙም ይስተዋላል። አንዳንዴ በበራሪ ጥይት ይሁን በአየሩ ጥቃት ውስጥ በጣም ንጹሃኖች ሰለባ ሲሆኑ በተደጋጋሚ የኢትዮጵያ ሰብአዊ መብቶች ድርጅት መግለጫ ሲሰጥም ተስተውሏል። በዚህ ዙሪያ ታዲያስ ከዚህ በፊት መንግስትና አጠቃላይ ደግሞ በፋኖ መካከልም በነበረው በገለልተኛ ወገን ማጣሪያ ሲደረግም ሰንብቷል። ታዲያ ሰሞኑን ደግሞ ፋኖና መንግስት ስምምነት ፈጽሟል ወይም እርቅ ፈጥሯል ቢባልም አንዳንድ ነገሮች ግን ከፋኖ መግለጫ የተሰሙት መረጃዎች አሉ። አረፉ ወይም በክብር ተሰዉ በማለትም ነው በርካቶችም እየገለጹ አሉት። ከአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ በፋኖ አስረስ ማሬ ዳምጠ ነው የተሰጠው። በሸዋ ክፍለ ሀገር ይፋትና ጥሙጋ አውራጃ ልዩ ስሙ ራስ በተባለ አካባቢ መንግስት በተፈጠረው ወይም በፈጸመው በድሮን ጥቃት አማራን አንድ ለማድረግ በሸዋ በጎጃም በወሎና በጎንደር እድሜ ሳይገደባቸውና ሳይታክቱ ሲንከራተቱና ሲደክሙ የነበሩት አርበኛው ተስፋዬ መካሻን ጨምሮ ሌሎች ሰዎች ህይወታቸው አልፏል በማለትም ነው። አርበኛ ተስፋዬ መካሻ እንግዲህ ከፍተኛ በተለይ በጦሩ ላይ በተለይ እድሜያቸው ገፋ ብለም እስካሁን ድረስ ትግል ከሚያደርጉት ሰዎች መካከልም አንዱ እንደነበሩ ነው። ልክ እንደ አርበኛ መሳፍን ተስፉ ማለትም ነው። አርበኛ መሳፍን ተስፉ በቅርቡ ልጃቸው ተሰውቷል በማለትም ሚዲያ ላይ መረጃዎች መውጣታቸው የሚታወስም ነው። አርበኛ ተስፋዬ መካሻውም እንደዚሁ በዚሁ ድሮን ጥቃት ላይ ህይወታቸው አልፏል በማለትም ነው የፋኖ ቃል አቀባይ እንግዲህ መግለጫ የሰጠው ማለትም ነው። በዚህ እድሜያቸው እንግዲህ በጦር ሜዳ ላይ እያሳለፉ እንደሚገኙና ህይወታቸውም በዚሁ በአየር ጥቃት ህይወታቸው አልፏል ተብሎም ነው የወጡት መረጃዎች የሚያሳዩት። የእርስ በርስ ግጭት ጦርነት ይብቃ እባካችሁን። በጣም በአንድነትና በህብረት በፍቅር እንቀጥል። እንደዚህ አይነት ሰዎችም አሁን የፖለቲካ ልዩነት እንጂ በጣም በሚያዛዝን ሁኔታ አንድ ብንሆን በፍቅር ሁላችን ብንተሳሰብ እንደዚህ አይነት ሰዎች ታላላቅ ሰዎች ናቸው። በአገር ደረጃ ከዚህ በፊትም ውጊያ ሲፈጥሩ በየአውዱ ኢትዮጵያን ላለማስደፈር ተጋድሎ ሲያደርጉ የነበሩት ናቸው። እንግዲህ እኚህ ሰው በታሪካቸው ረጅም እድሜ ያስቆጠሩ በተለያዩ ጸጥታ ኃይሎች በጸጥታ ዘርፎች ታላላቅ ነገሮችን አስተዋጽኦ ሲያበረክቱ እንደነበሩ ነው። በስተመጨረሻ ደግሞ በመንግስትና በፋኖ መካከል የነበረው የፖለቲካ ልዩነትን ተከትሎ ነበር እሳቸውም ፋኖን በመደገፍ ፋኖ ጋር በመሆን ላይ ታች እያሉ ህይወታቸው አልፏል በማለትም ነው የፋኖ መግለጫም እያሳያለው። ስለዚህ ስድቡ ነቆራዊ ይቅርና ይገሌ ሸኔ ነው ይገሌ ፋኖ ነው ከማለት
ከመሰዳደብ ከመበሻሸቅ ይልቅ በአንድነትና በህብረት ቁጭ ብለን እስኪና ወንድሜ እስኪና ይቴ በማለትም መቀመጫ ዙሪያ ነገሮችን አምጥቶ መማከርና በዛ ዙሪያ መጨረስ የተሻለ ይሆናል። የሰው ልጅ እንደ ቅጠል እየረገፈ ነው በማለትም ነው። ከዚህ በፊት እንግዲህ የተለያዩ የፋኖ አባላቶች በጣም ምን የመሳሰሉት ለኢትዮጵያ ይጠቅማሉ የተባሉትን በዚሁ ደግሞ በዛው ልክ በመንግስት ጸጥታ ኃይሎች መካከልም እንደዚሁ ለሀገር በጣም ወሳኝ የሆኑ ሰዎችም በዚሁ በጦርነት ምክንያት አልፎም ደግሞ በመንግስት ባለስልጣናትም የሆኑ በጣም ደፋ ቀና ስሉ የነበሩትም የተለያዩ ሰዎችም አልፎም በተቃራኒውም በጋራም አጠቃላይ እንግዲህ ህይወታቸው እንግዲህ በጣም በሚያሳዝን ሁኔታ በመንግስት በኩልም ይሁን በዛ በኩልም ኢትዮጵያዊ ዜጋ ነው እየሞተ ያለው። ስለዚህ ነገር በንግግርና በመወያየት መፍታቱ ሳይሻል አይቀርም። ይህ ደግሞ ሳይሻል አይቀርም ሳይሆን ይሻላል። ትናንትናም እንደዚሁ ከፍተኛ ቁጥር ያላቸው ኢትዮጵያኖች እንደ ቅጠል የረገፉበት የሰሜኑ ወይም የፕሪቶሪያው ስምምነት ነው ያስቆመው። ወደ መቀመጫ ዙሪያ ለሚመጣው ጉዳይ አሁንም እርስ በርስ ግጭቱና ጦርነቱ ይውቃና እየቀሩትም በአንድነትና በህብረት የምንነጋገርበት ያው ሁሉ ነገር ተመቻችቶ ምንድነው የተፈለገው ጥያቄው ምንድነው ያልተመለሰው ብለው በመሟገት መቀመጫ ዙሪያ በማምጣት በመነጋገርና በመወያየት መፍታቱ የተሻለ እንደሆነ ልክ እንደ ምዕራባውያኖች በፍጹም ወደ ጦርነት መግባት አይወዱም። ነገሮችን ወደ መቀመጫ ዙሪያ በፍጥነት ነው ይዘው መጡት። ስለዚህ ምንድነው እንዳው ችግሩ ምንድነው? በመሀላችን የተፈጠረው ውዝግብስ ምንድነው? ጥያቄ ይኖራል። በርካታ ቁጥር ያልተመለሱት ጥያቄዎች ይኖራሉ። ያን ጥያቄ ደግሞ በሰላማዊና በፍቅር እንደገና መንግስትም ለመመለስም ዝግጁ መሆን እንዳለበት የጋራ ሀሳብ የሚያስማማቸው ጉዳይ ከሆነ በጋራ ውሳኔ ላይ መድረስ እንዳለባቸው ጭምርም ነው በርካቶቹም እየገለጹ ያሉት። እኚህ አርበኛ ተስፋዬ መካሻ ህይወታቸው በክብር ተሰውቷል በማለትም ነው እንግዲህ ፋኖ አስረስ ማሬ ዳምጠ የሰጠው መግለጫን ወይም ያስነበበው መግለጫ በማስመልከትም ነው። እስካሁን ድረስ እንግዲህ አጠቃላይ ያሉን መረጃዎችን በማስመልከትም ነው በፋኖና በመንግስት መካከል እርቅ ተፈጥሯል በባለም አንዳንድ የፋኖ አባላት ብቻ ሳይሆኑ በተለይ ዋና የተባሉት የፋኖ አባላቶች በተለይ ሚዲያ ላይ መግለጫ በመስጠትም ይሁን በአዋጊነትም የምታወቁት እስካሁን ከመንግስት ጋር እርቅ በደንብ እንዳልፈጠሩና ነገሮቹ መጥቶ በሚዲያም እንዳልወጣም ነው። እስካሁን ድረስ የሀሳብ ልዩነት እንደሰፋም ነው። የተለያዩ የፋኖ አባላት አዛዦች አሉ እስካሁን ድረስ ጫካ ትግል ውስጥ እንደሚገኙ ጭምርም ነው እየገለጹ ያሉት። ስለዚህ ይህ ነገር እንግዲህ የእርስ በርስ ግጭት ጦርነት አሁንም የመቀጠል እድሉን ነው ይዞ እየመጣለው። ስለዚህ ይህ ነገር በአንድነትና በህብረት በጋራ ሆነን መቀመጫ ዙሪያ የምንመካከርበት የምንወያይበት መድረክ ብመቻች ባይ ነው በርካታ ቁጥር ያለው ህዝብ። ስለዚህ ደግሞ ህዝቡም በሰላማዊ መንገድ እንዲፈታ በዚሁ ደግሞ በአማራ ክልል እየተካሄዱ ባሉ ጦርነቶች የኢኮኖሚ ክሳራም ይሁን በበራሪ ጥይትም አንዳንድ የጸጥታ ችግሮች መንገድ መዘጋት የተለያዩ ፈተናዎች ሲያጋጥሙም ተስተውሏል ማለትም ነው። አጠቃላይ እንግዲህ በዛ ዙሪያ እስካሁን ድረስ እንግዲህ ከቦታው የወጡት መረጃዎችን በማስመልከትም በአማራ ክልል እየተካሄዱ ያሉ ጦርነትን በማስመልከትም ነው። እንግዲህ ከዚህ በፊት የነበሩት እጅግ አስቸጋሪ እንደነበሩ በሰሜኑ ጦርነትም ጊዜ ከፍተኛ ውድመት ካስተናገዱት ከትግራይ በመቀጠልም አንዱ አማራ ክልል ነው። የተለያዩ ዝርፊያዎች፣ አፈናዎች፣ እገታዎች፣ ሴት ልጅ ላይ የደረሱት ጥቃቶች፣ የሰው ነፍስ ቅጥፈት በከፍተኛ ሁኔታ ሰው ያለቀበትም በማስመልከት አጠቃላይ በዚሁ ስፍራ ነው ይህ ነገር ማብቃት እንዳለበትም ነው ወደ መቀመጫ ዙሪያ መምጣት እንዳለበትም ነው። የሞቱትም በርካቶቹም ነፍስ ይማር በማለትም ነው መግለጫ እየሰጡ ያሉት። እስካሁን ድረስ እንግዲህ አብሬያቸው የቆየሁት ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል ወቅታዊና ታማኒ እንዲሁም ሚዛናዊ መረጃን ያገኙ። ለሰዓታት ያሉኝ መረጃዎች ይመስላሉ። በወቅታዊና ጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።